ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የወረባቦ ወረዳ ዋና አስተዳዳሪን ጨምሮ የወረዳው ፖሊስ ኃላፊዎች መገደላቸውን፣ የአብነት መምህሩና ተማሪዎቻቸው ጭፍጨፋ የስርዓቱ ሃይማኖት ጠልነት ማሳያ ነው ሲል በራያ በመንግስት ኃይሎች የተፈጸመውን ጭፍጨፋ አስመልክቶ የእናት ፓርቲ መግለጫ መስጠቱን፣ ለገዢው ፓርቲ ማጠናከሪያ በመንግስት ተቋማት የሚደረጉ የገንዘብ ማሰባሰቢያዎች በአስቸኳይ እንዲቆሙ ኢዜማ መጠየቁን፣ አንጋፋው የማሲንቆ ተጫዋች በገና ደርዳሪ ድምፃዊና የሙዚቃ መምህር የሆኑት አለማየሁ ፋንታ ከዚህ ዓለም በሞት መለየታቸውን፣ በአዲስ አበባ ሳር ቤት በስራተ ገብርኤል አካባቢ ሁለት የንግድ ባንክ ጥበቃዎች ተገድለው ንግድ ባንክ እንደተዘረፈ መሰማቱ፣ እንዲሁም በኦሮምኛ ዘፈኖቹ የሚታወቀው አርቲስት አንዱዓለም ጎሳ እጮኛ ህይወቷ ማለፉን ተከትሎ አርቲስቱ በፖሊስ ቁጥጥር ስር መዋሉንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ተወያይተዋል። በጂዳ በተካሄደው ምክክር ልዑል አልጋ ወራሹ ሪያድ የዩክሬኑ ጦርነት እንዲቆምና የሰላም ስምምነት እንዲደረስ በዓለም አቀፍ ደረጃ የተጀመሩ ጥረቶችን ትደግፋለች ማለታቸውን የሳዑዲ ብሔራዊ የዜና ወኪል ዘግቧል። ሳዑዲ የዩክሬኑ ጦርነት ከተጀመረ ወዲህ ከፍተኛ የማሸማገል ጥረት ስታደርግም ቆይታለች። ሞስኮና ኪየቭ በርካታ የጦር ምርኮኞችን እንዲለዋወጡ ከማስማማት ባለፈ በጦርነቱ ምክንያት ግንኙነታቸው የተካረረው አሜሪካና ሩሲያ ባለፈው ወር ንግግር እንዲጀምሩ ማድረጓም ይታወሳል። ፕሬዚዳንት ዶናልድ ትራምፕ ከሩሲያ አቻቸው ጋር ሊገናኙ የሚችሉት በሪያድ መሆኑን መናገራቸው አይዘነጋም። በዛሬው ዕለት ደግሞ የአሜሪካና ዩክሬን ከፍተኛ ባለስልጣናት የሚመክሩበትን መድረክ አዘጋጅታለች። ወደ ቀጣዩ መረጃችን ስናልፍ ለገዢው ፓርቲ ማጠናከሪያ በመንግስት ተቋማት የሚደረጉ የገንዘብ ማሰባሰቢያዎች በአስቸኳይ እንዲቆሙ ኢዜማ ጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከመንግስት ተቋማት አገልግሎት ጋር በተያያዘ ለገዢው ብልጽግና ፓርቲ ማጠናከሪያ የሚደረግ የገንዘብ ማሰባሰቢያ በአስቸኳይ ያስቆም ዘንድ ለኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ አቅርቧል። ምርጫ ቦርዱ በገዢው ፓርቲ ላይ የወሰደውን የእርምት እርምጃ ለህዝብ በግልጽ እንዲያሳውቅም ፓርቲው ጠይቋል። ኢዜማ ዛሬ ባወጣው መግለጫ ብልጽግና ፓርቲ ባለፈው ጥር ወር መጨረሻ ባካሄደው ጠቅላላ ጉባኤ ካሳለፋቸው ውሳኔዎች አንዱ ፓርቲውን ማጠናከር እንደነበርም አስታውሷል። ይህን ተከትሎም ዜጎች በውድም ሆነ በግድ የፓርቲ ማጠናከሪያ እንዲያዋጡ እየተደረገ መሆኑን ኢዜማ ባሰባሰባቸው ማስረጃዎች ለማወቅ መቻሉን ገልጿል። በማንኛውም ፓርቲ ያልታቀዱ ግለሰቦች ብልጽግና ፓርቲን ጨምሮ ለየትኛውም ድርጅትና በፈቃደኝነት የፈለጉትን ድጋፍ የማድረግ መብት እንዳላቸው እንደሚገነዘብም ኢዜማ አመልክቷል። ሆኖም ለገዢ ፓርቲ ማጠናከሪያ ገንዘብ እንዲያወጡ እየተገደዱ ያሉ ዜጎች በተለያዩ የመንግስት ተቋማት ጉዳዮችን ለማስፈጸም በሚንቀሳቀሱበት ወቅት እንደሆነ ኢዜማ በመግለጫው አብራርቷል። ዜጎች አገልግሎት ለማግኘት በሚካሄድባቸው የመንግስታዊ ተቋማት ይህን ተግባር መፈጸም በፍጹም ህገወጥ ተግባር ነው ሲልም ተቃዋሚ ፓርቲው ነቅፏል። ብልጽግና ፓርቲ አባላቱ ካልሆኑ ዜጎች ከመንግስት ተቋማት አገልግሎት ጋር አያይዞ መዋጮ ማሰባሰብ ምንም አይነት የህግም ሆነ የሞራል መሰረት የለውም ሲልም ተችቷል። ወደ ቀጣዩ መረጃችን ስናልፍ የአብነት መምህሩና ተማሪዎቻቸው ጭፍጨፋ የስርዓቱ ሃይማኖት ጠልነት ማሳያ ነው በማለት የእናት ፓርቲ መግለጫ ሰጥቷል። በራያ በመንግስት ኃይሎች የተፈጸመውን ጭፍጨፋ አስመልክቶ ከእናት ፓርቲ መግለጫ ተሰጥቷል። በራያ አላማጣ ወረዳ ጥሙጋ ቀበሌ ጥሙጋ ኪዳነ ምሕረት ቤተክርስቲያን ስር የሚገኙ አረጋዊ የአብነት መምህርና ተማሪዎቻቸው በጭካኔ ተረሽነዋል። የ73 ዓመቱ የኔታ ገብረ መድህን በአካባቢው የታወቁና የተከበሩ የድጓ ሊቅ በአገር ደረጃ በርካታ ደቀ መዛሙርትንም ያፈሩ ነበሩ። ሐሙስ ለአርብ አጥቢያ ወንበር ዘርግተው ማስተማር እንደጀመሩ ያልታሰበ ሩምታ ተኩስ ተጀመረ ይላሉ ሁኔታውን በቅርበት የተከታተሉ እማኞች። ሩምታው እንደቆመ ፈራ ተባ እያልን ለማረጋገጥ ወደ አብነት ትምህርት ቤቱ ስንደርስ 9 መሬት ላይ ወድቀዋል። በዚህም መምህሩና 3 ተማሪዎቻቸው ወዲያው ሲሞቱ 5ቱ ደግሞ ክፉኛ ቆስለዋል። ከቆሰሉ ተማሪዎች መካከል አንዱ ከጊዜ በኋላ ህይወቱ አልፏል። የመንግስት የጸጥታ ኃይል የደንብ ልብስ የለበሱ ያሏቸው ሰዎች መተው ስንት ሰው እንደሞተ አረጋግጣችሁ ነገሩን፣ መረጃውን ግን ለማንም ብትናገሩ እንገድላቸዋለን እያሉ እንደዛቱ ለመገንዘብም ችለናል። በዚህም ግድያው ሆን ተብሎና ታቅዶ ለመደረጉ ፍንጭ ይሰጣል ይላል መግለጫው። በደረሰን መረጃ መምህሩ ማየት የተሳናቸው ናቸው። በዛሬው ዕለትም በአጥቢያው ስር የሚገኙ ሁለተኛው የአብነት ትምህርት ቤት 4 ቤቶች ቃጠሎ ተከስቷል። ፓርቲያችን እንዲህ ያለውን የጭካኔ ተግባር በጽኑ የሚያወግዘው ሲሆን የብልጽግና መንግስት በቀጥታም ይሁን በተዘዋዋሪ ማንነትና ሃይማኖት ተኮር የዘር ጭፍጨፋዎች እንዲፈጽሙ ያደርጋል ወይም እንዳላይ ያልፋል በሚል በተደጋጋሚ ስንገልጽ ቆይተናል። ድርጊቱ መፈጸሙ ተገልጾ በይፋ ለመወገዙና የድርጊቱ ፈጻሚዎች ላይ እርምጃ ለመውሰድ እንቅስቃሴ ስለመደረጉ
እንደሚደረጉ ምንም ፍንጭ አለመኖሩ ድርጊቶቹ በዓላማ የሚፈጸሙ መሆናቸውን ማሳያ እንደሆነም ፓርቲያችን ያምናል። ታሪክ እንደሚነግረን በዓለም ላይ የሚፈጸሙ የዘር ጭፍጨፋዎች መሰረታዊ መዋቅርን የተከተሉና በማስተባበያ ወይም ደንያል የታጀቡ ናቸው። በዚሁ አጋጣሚ ጭፍጨፋው በአገር ውስጥና ዓለም አቀፍ ገለልተኛ አካላት እንዲጣራ ውጤቱም ለህዝብ ይፋ እንዲደረግ የድርጊቱ ፈጻሚዎችም ለህግ እንዲቀርቡ ግፊትና ጥረታችንን እንደምንቀጥል እየገለጽን ለሟቾች እረፍተ ነፍስን ለቤተሰቦቻቸውና እንዲህ አይነቱን ሊቅና ምልክት ላጣው ለመላ የእምነቱ ተከታይ ደግሞ መጽናናትን እንመኛለን በማለት እናት ፓርቲ መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ሰሞኑን የንጹሃን ህይወት በታጠቁ አካላት ጥቃት ማለፉን የኮሬ ዞን ጎርካ ወረዳ የጀሎ ቀበሌ ነዋሪዎች እንደተረዳ የኮሬ ዞን ኮሚኒኬሽን ቢሮ አስታውቋል። በአርሶ አደር ሽኩር ሱፍና በወጣት ቡትሳ ጉይባሌ በደረሰው አሳዛኝ የሞት አደጋ የአካባቢው ማህበረሰብም ጥልቅ ሐዘኑን ገልጿል። አርሶ አደሩ የጀሎ ቀበሌ ነዋሪ ሲሆኑ ቅዳሜ የካቲት 29 ቀን 2017 ዓ.ም ከብቶቹን ውሃ በማጠጣት ላይ ሳሉ በምዕራብ ጉጂ ዞን ጋላና ወረዳ የሚንቀሳቀሱ የጋላና ፎሊዎች ወይም ታጣቂዎች ወደ ደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ጀሎ ቀበሌ ዘልቀው በመግባት ጥቃት ፈጽመዋል። ከጀሎ ቀበሌ ከማሳቸው ተፈናቅለው ወደ ኬሌ ቀበሌ አስተዳደር ተጠግተው የሚኖሩ ነገር ግን ቀን በቀን ወደ ቀበሌያቸው ከብቶቻቸውን ውሃ ለማጠጣት ሲሄዱ ከነበሩ ሰዎች መካከል አቶ ሽኩር ላይ ጥቃቱ ደርሷል። አቶ ሽኩር የኬሌ መጀመሪያ ደረጃ ሆስፒታል ደርሰው በጥቃቱ የደረሰባቸው ጉዳት ከባድ በመሆኑ ለአርባ ምንጭ ሆስፒታል ሪፈር ተደርገው መንገድ ላይ ህይወታቸው ማለፉን ከቤተሰቦቻቸው ለማረጋገጥ እንደተቻለም ቲክባ ኢትዮጵያ ዘግቧል። ከአርሶ አደሩ ግድያ በኋላ 10 ሰዓት ገደማ ቡትሳ ጉይባ የተባለ ወጣት ለጊዜው ማንነቱ ባልተረጋገጠና የታጠቀ አካል ከባድ የጥይት ምት ደርሶበት ወደ ኬሌ መጀመሪያ ደረጃ ሆስፒታል ተወስዶ ወደ አርባ ምንጭ ሪፈራል ሆስፒታል ሪፈር ቢባልም መንገድ ላይ ህይወቱ ማለፉን ተከትሎ ወደ አካባቢው መመለሱን ቤተሰቦቹ ተናግረዋል። የአካባቢው ነዋሪዎችም ጥቃት የፈጸመው አካል ማንነት ተረጋግጦ ለህዝብ ይፋ እንዲደረግና በህግ ቁጥጥር ስር እንዲውል ሲሉ ጠይቀዋል። ማንም ከህግ በላይ መሆን አይችልም፣ ህገ መንግስት ይከበር ሲሉም ጥያቄያቸውን አቅርበዋል። ከምዕራብ ጉጂ በሚንቀሳቀሱ ታጣቂዎች በሚፈጸም ወረራ ከመኖሪያቸውና ከማሳቸው የተፈናቀሉ የጀሎና የዶር ባሌ ቀበሌ ነዋሪዎች በአጎራባች ቀበሌዎች ውስጥ ባሉ የላስቲክ ቤቶችና ዛፎች ስር እየኖሩ ችግሩ ሲያስገድዳቸው ቀን በቀን ወደ ማሳዎቻቸው ሄደው እንጨት እየለቀሙ መንገድ ላይ አውጥተው ይሸጣሉ። ከቋሚ ተክሎች ሊበላ የሚችል አንዳች ነገር እንደሌለና በጉጂ ታጣቂዎች ሀብቶች እንደተጨፈጨፉና በእሳት ቃጠሎ መውደሙንም ተናግረዋል። ከሐምሌ 16 ቀን 2009 ዓ.ም ጀምሮ የኮሬ ዞን ዋናው የንግድና የህዝብ ትራንስፖርት መስመር የሆነው የኬሎ ቶሌ ጨለለቅቱ ዲላ መንገድ ተዘግቶ የማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች እንደተቋረጡም ተሰምቷል። ወደ ቀጣዩ መረጃችን ስናልፍ የወረባቦ ወረዳ ዋና አስተዳዳሪን ጨምሮ የወረዳው ፖሊስ ኃላፊዎች ተገድለዋል። የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ፣ የወረባቦ ወረዳ ፖሊስ ጽህፈት ቤት የወንጀል ምርመራ ክፍል ኃላፊ እንዲሁም ተወካይ የፖሊስ ጽህፈት ቤት ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳና ሹፌር አቶ ከበደ እንድሪስ ለመስክ ስራ በወጡበት በታጠቁ ጽንፈኛ ኃይሎች በደረሰባቸው ጥቃት ህይወታቸው አልፏል ሲል የዞኑ መንግስት አሳውቋል። የዞኑ መንግስት ጽንፈኛ ኃይሎች ያላቸው አካላት ግድያውን ፈጽመዋልም ብለዋል። አመራሮቹ ለስራ በጉዞ ላይ ያሉ ባለሙያዎች መንገድ ላይ በደፈጣ ጥቃት ጠብቀው ገድለዋል ሲል በመግለጫውም ጠቅሷል። የዞኑ መንግስት እነዚህ ህይወታቸውን ያጡ አመራርና ባለሙያ የህዝብና የመንግስትን ተልዕኮ ለማስፈጸም ደከመኝ ሰለቸኝ ሳይሉ ህብረተሰቡን በልማትና በመልካም አስተዳደር ተጠቃሚ ለማድረግ ቀን ከሌት ሲተጉ የነበሩ ቅንና ታታሪ የህዝብ ልጆች ነበሩ በማለትም ገልጸዋል። በሌላ የግድያ ዜና ደግሞ በአዲስ አበባ ሳር ቤት ብስራተ ገብርኤል አካባቢ 2 የንግድ ባንክ ጥበቃዎች ተገድለው ንግድ ባንክ እንደተዘረፈ ተሰምቷል። ይህ በእንዲህ እንዳለ በኦሮምኛ ዘፈኖቹ የሚታወቀው የአርቲስት አንዱዓለም ጎሳ እጮኛ የነበረችው ቀነኒ አዱኛ ህይወቷ ማለፉ ተሰምቷል። ፖሊስ አሟሟቷን እያጣራ እንደሆነም ገልጿል። ድምፃዊው ይህ ዜና እስከተጠናከረበት ጊዜ ድረስ ለጥያቄ ትፈልጋለህ ተብሎ በፖሊስ ቁጥጥር ስር መዋሉ ተሰምቷል። በሌላ መረጃ ደግሞ አንጋፋው የማሲንቆ ተጫዋች፣ በገና ደርዳሪ፣ ድምፃዊና የሙዚቃ መምህር አለማየሁ ፋንታ ከዚህ ዓለም በሞት ተለይተዋል። ግጥምና ዜማ በመድረስና ክራር በመጫወት ለበርካታ ዓመታት በያሬድ የሙዚቃ ትምህርት ቤት የሙዚቃ መምህርና በበገና ደርዳሪነታቸው በጉልህ የሚታወቁት አቶ አለማየሁ ፋንታ ከዚህ ዓለም በሞት ተለይተዋል። አዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት የአለማየሁ ፋንታን ህልፈት አስመልክቶ ባስተላልፈው የሀዘን መግለጫ መልእክት ለኢትዮጵያ የሙዚቃ ማህበረሰብና ለመላው ህዝብ ከባድ ሀዘን ነው ብሏል። ለ40 ዓመታት ያክል በያሬድ ሙዚቃ ትምህርት ቤት በመምህርነት ሲያገለግሉ የቆዩት ሙዚቀኛው ባህላዊዎችን የኢትዮጵያ የሙዚቃ መሳሪያዎችን በገናን በመደርደር ክራርና መሰንቆን አሳምረው በመጫወት በዓለም ዙሪያ የኢትዮጵያ ባህልን በማስተዋወቅም ይታወቁ ነበር። አቶ አለማየሁ ፋንታ ባለትዳርና የ6 ልጆች አባት የነበሩ ሲሆን ስርዓተ ቀብራቸው በነገው ዕለት ፒያሳ በሚገኘው በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከቀኑ በ9 ሰዓት እንደሚፈጸምም ተገልጿል።
ወደ ቀጣዩ መረጃችን ስናልፍ አቶ አቤል ታደሰ የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ ሆኖ ተሾሟል። የኢትዮጵያ ኢንቨስትመንት ሆልዲንግ አቶ አቤል ታደሰን የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አድርጎ ሾሟል። በኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ ክላስተር ዘርፍ አማካሪነት በማገልገል ላይ የነበሩ ሲሆን በዘርፉም የ23 ዓመታት የስራ ልምድ ያላቸው መሆኑ ተገልጿል። የኢትዮጵያ መድን ድርጅት የኢትዮጵያ ኢንቨስትመንት ሆልዲንግ በአሁኑ ሰዓት በስሩ ከሚያስተዳድራቸውና ከሚቆጣጠራቸው ድርጅቶቹ አንዱ የመንግስት የልማት ድርጅቶች መሆኑ ተገልጿል። በኢትዮጵያ የመድን ኢንዱስትሪ የኢትዮጵያ መድን ድርጅት በ1968 ዓ.ም መመስረቱም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የአልሸባብ ታጣቂዎች በማዕከላዊ ሶማሊያ በሚገኝ ሆቴል ባደረሱት ጥቃት የ10 ሰዎች ህይወት አልፏል። የአልሸባብ ታጣቂዎች በማዕከላዊ ሶማሊያ ከተማ በሚገኝ አንድ ሆቴል ላይ ከበባ በማድረግ በሆቴሉ ላይ ጥቃት ማድረሳቸውን የአይን እማኞች ገልጸዋል። ከጥቃቱ ሰዓታት በኋላ የመንግስት ኃይሎች በቦታው ደርሰው ከታጣቂዎቹ ጋር ተኩስ መክፈታቸውም ተገልጿል። አልሸባብ ለደረሰው ጥቃት ኃላፊነቱን ወስዶ ከ10 በላይ ሰዎችን መግደሉን አስታውቋል። ጥቃቱ በደረሰበት ሆቴል የአልሸባብን ጥቃት እንዴት መመከት ይቻላል በሚል ስብሰባ ሲካሄድ ነበር። ከአልቃይዳ ጋር ግንኙነት እንዳለው የሚነገረው አልሸባብ አሁንም በሶማሊያ የራሱን መንግስት ለመመስረት በማለም የተለያዩ ጥቃቶችን መፈጸሙን እንደቀጠለ ነው ሲል ሮይተርስ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ኤክስ በአሜሪካና በዩናይትድ ኪንግደም ተቋርጦ እንደነበር ተገልጿል። ትናንት የማህበራዊ ሚዲያ ገጹ መስራት አቁሞ እንደነበር የተገለጸ ሲሆን በሺዎች የሚቆጠሩ ተጠቃሚዎች ኤክስን መክፈት እንዳልቻሉም ተገልጿል። ኤለን መስክ የሚያስተዳድረው ኤክስ የቀድሞ ትዊተር መቋረጡን በ10 ሺዎች ከሚቆጠሩ የአሜሪካ ተጠቃሚዎች ሪፖርት ማድረጋቸውን ዳውን ዲቴክተር የተባሉ ድረገጽ አስታውቀዋል። በዩናይትድ ኪንግደም ከ8000 በላይ ሪፖርቶች ተደርገዋል። ትናንት ከሰዓት አካባቢ የኤክስ ገጽ መቆራረጥ መስተዋሉም ተገልጿል። ማህበራዊ ሚዲያውን ለመጠቀም የሞከሩ ሰዎች ገጹ ላይ አዳዲስ መረጃ ማግኘት እንዳልተቻለም ገልጸዋል። ኤለን መስክ የአገልግሎቱ መቋረጥ የተከሰተው ከዩክሬን አካባቢ በተቃጣ ከፍተኛ የበይነ መረብ ጥቃት ምክንያት ነው ብሏል። ዩክሬንና ፕሬዚዳንት ዘለንስኪን በመተቸት የሚታወቀው መስክ ለክሱ ማስረጃ አላቀረበም። የውጭ ኃይሎች ለመሳተፋቸውም ያለው ነገር የለም። የተደራጀና ትልቅ ቡድን ወይም አገር እጁ አለበት ሲልም በኤክስ ገጹ ጽፏል። ከዩክሬን አካባቢ የተቃጣ ኤክስን ለማስቆም ያለመ ትልቅ የበይነ መረብ ጥቃት ነው ሲልም አክሏል። የድረ ገጾችን ትስስር የሚቆጣጠረው ኔት ብሎክስ ዳይሬክተር አልፕ ቶከር እንዳለው ኤክስ የተቋረጠው በበይነ መረብ ጥቃት ምክንያት ሊሆን ይችላል ብሏል። 6 ሰዓት ገደማ የቆየው የኤክስ አገልግሎት መቋረጥ በመላው ዓለም ተጽዕኖ እንዳሳደረም ተነግሯል። መስክ ከዚህ ቀደም የኤክስ አገልግሎት እንዲቋረጥ የሚያደርግ ዲዲኦኤስ ሙከራ እንደተደረገ ጠቁሞ ነበር። ሆኖም ግን አልተረጋገጠም። ትናንት የተከሰተውን የአገልግሎት መቋረጥ ተከትሎ በሰጠው አስተያየት የአሪዞና የህዝብ እንደራሴ ማርክ ኬሊን ከሃዲ ሲል ከሷል። የህዝብ እንደራሴው ወደ ዩክሬን ለጉብኝት በመሄዳቸው ነው ከሃዲ ያላቸው። የህዝብ እንደራሴው በምላሹ ነጻነትን መከላከል አሜሪካን ታላቅና ደህንነቷ እየተጠበቀ እንደሚያደርጋት የማትረዳ ከሆነ ስራውን ለኛ ተውልን ሲሉ ለመስክ በኤክስ ገጻቸው ምላሽ ሰጥተዋል።